ሚያዝያ 2018 ዓ.ም ጤና ይስጥልኝ እንደምናመሻችሁ ኢትዮጵያ ቴሌቪዥን ነው ኢቲቪ 57 እንደቀጠለ ነው ዋና ዋና ጉዳዮችን ላስታውቃችሁ የኢትዮጵያ አየር መንገድ ባለፉት 80 ዓመታት የኢትዮጵያን ስም በመልካም ያስጠራ በዓለም አቀፍ ደረጃ ቀዳሚና ተመራጭ አድርጓታል ለዘመናት ተቋማትን የሥርዓት አገልጋይ ያደረገውን አካሄድ በመቀየር ኢትዮጵያ ወደ አዲስ ተቋማት ግንባታ ምዕራፍ ተሸጋግራለች። የዲሞክራሲ ስርዓት መገለጫ በሆነ የምርጫ ሂደት ላይ ዜጎች ንቁ ተሳትፎ ማድረግ ይጠበቅባቸዋል። ከዜናዎቹ ጋር አንተነህ ደግፌ ነኝ አብራችን ቆዩ። ጠቅላይ ሚኒስትር አብይ አህመድ የትናንት ጥፋትን የማረም የታሪክ ዳውድ ቆባቸዋል። ይህንን ጥፋት አለማረም አደጋው ብዙ ነው። አደጋው ሲመነዘር በሀገር ህልውና ክስመት የሚከፈል መራራ ጽዋ ይሆናል። እንዴት የሚለውን እየተመለከተ ዛሬ ምሽት በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ አብሯችሁ ቆይታ ያደርጋል። ኢትዮ መልህቅ የኢትዮጵያ አየር መንገድ ባለፉት 80 ዓመታት የኢትዮጵያን ስም በመልካም ያስጠራ በዓለም አቀፍ ደረጃ ቀዳሚና ተመራጭ አድርጓታል። አየር መንገዱ ዓለም በተፈተነችበት ወቅት ሁሉ ቀድሞ ደራሽነቱን በተግባር ማሳይቷል። የኢትዮጵያ አየር መንገድን የስኬት ጉዞ ሮዛ መኮንን በተከታዩ ትንታኔ ተመልክተዋለች። ዛሬ ስለ አንድ ግዙፍ የንግድ ተቋም ልናወጋ አልተገናኘንም። የምንተርከው ስለ አንዲት ሀገር የማይነጥፍ ኩራት፣ ስለ አንዲት አህጉር አንጸባራቂ ክብር እንዲሁም ስለ ጥቁር ህዝቦች ሁሉ የልህቀት አርማ ነው። ዛሬ የምናወራው የዓለምን ሰማይ ለ80 ዓመታት ያለ እረፍት በግርማ ሞገስ ስለቀዘፈው ደመናን የሰነጠቀ የኢትዮጵያን ስም ከከዋክብት ዘንድ ስለጻፈው ታላቁ የኢትዮጵያ አየር መንገድ ነው። ወደዚሁ ጥልቅ የታሪክ የፈተናና የስኬት ማህደር ከመግባታችን በፊት ግን የሁላችንንም ህሊና የሚያንኳኳ መሰረታዊ ጥያቄዎችን ልንጠይቅ ወደድን። ለመሆኑ ለአንድ ተቋም ለ8 10 ዓመታት በከፍታ ላይ መቆየት ምን ማለት ነው? የዓለም ሀያላን መንግስታት ፈርሰው አዳዲስ ሀገራት ሲመሰረቱ ዛሬ ዓለምን ያንቀጠቀጡ ግዙፍ የቴክኖሎጂ ተቋማት ተወልደው ሲከስሙ ይህ የኢትዮጵያ ክንፍ እንዴት ባልተገደበ ኃይል እንደ ንስር ታድሶ መብረር ቻለ? ዓለም በታሪኳ አይታ በማታውቀው አስከፊ ወረርሽኝና የኢኮኖሚ ቀውስ ውስጥ በወደቀችባቸው የቅርብ ዓመታት ሌሎች የዓለም ግዙፍ አየር መንገዶች በኪሳራ ተንበርክከው በሮቻቸውን ሲዘጉ የኢትዮጵያ አየር መንገድ እንዴት የትርፍና የእድገት ተአምር ሊያሳይ ቻለ? ከጥቂት አውሮፕላኖች ተነስቶ ወደ 270 አውሮፕላኖች የሚደረገው ሰማዩን የመቆጣጠር የራዕይ 2040 ግዙፍ ጉዞስ ምን ደረጃ ላይ ደርሶ ይሆን? በቢሾፍቱ የሚገነባው ሜጋ አየር ማረፊያስ ኢትዮጵያን በዓለም የአቪዬሽን መድረክ የልህቀት ዙፋን ላይ እንዴት ያስቀምጣት ይሆን? ቆይታችን ይህን ይመልሰዋል። የኢትዮጵያ አየር መንገድ በምድር ላይ የገነባው መሰረተ ልማት፣ በሰማይ ላይ ያሰማራቸው ብረት ለበስ እርግቦች፣ ያፈራው በርካታ የሰለጠነ የሰው ኃይል እንዲሁም በፈተና መሃል ያሳየው የማይበገር ጽናት ተደማምረው አየር መንገዱን በዓለም አቀፍ ደረጃ ቀዳሚና ተመራጭ አድርገውታል። ይህ በብዙ ፈተናዎች ወደ ከፍታው የተንደረደረው አየር መንገዱ ታዲያ እነሆ 80 ዓመታት ሞልተውታል። 80 ዓመታት ይህ ቁጥር ዝም ብሎ ሲጠራ ቀላል ሊመስል ይችላል። ነገር ግን በታሪክ ሚዛን ላይ ሲቀመጥ እጅግ ግዙፍ ከባድና ትርጉም ያለው ነው። የኢትዮጵያ አየር መንገድ ሲመሰረት ዛሬ የምናውቃቸው ብዙዎቹ የአፍሪካና የእስያ ሀገራት በካርታ ላይ እንኳን ስማቸው አልሰፈረም። ይልቁንም በአውሮፓውያኑ ሀያላን የቅኝ ግዛት ስር ነበሩ። እስቲ ያስቡት፣ ዛሬ ዓለምን በቴክኖሎጂ የበላይነት የሚገዙት እንደ ማይክሮሶፍት፣ አፕል ወይም አማዞን ያሉ ታላላቅ የቴክኖሎጂ ተቋማት ገና ባልተጸነሱበት ገና ሳይወለዱ 10 ዓመታት ቀድሞ የኢትዮጵያ አየር መንገድ ሰማይን ሰንጥቆ መብረር ጀምሯል። ሁለተኛው የዓለም ጦርነት አብቅቶ ዓለም ገና ከፍርሃቷ ሳትላቀቅ ቁስሏን እያከመች በነበረችበት በዚያ
ታሪካዊና ፈታኝ ወቅት ኢትዮጵያ ለጥቁር ሕዝብ ሁሉ የነጻነት ፋና ወጊ በመሆን የራሷን አየር መንገድ አቋቁማለች። አብዛኞቹ የአፍሪካ ሀገራት ነጻነታቸውን ሳያገኙ በነበረበት በዚያ ጨለማ ዘመን የኢትዮጵያ አየር መንገድ ግን አረንጓዴ፣ ቢጫ፣ ቀይ የነጻነት ሰንደቅ ዓላማን በሰማይ ላይ በግርማ ሞገስ እያውለበለበ እኛም እንችላለን የሚል የብርሃን ተስፋን ዘራ። ለጥቁር አብራሪዎች የቀለም ልዩነት ሳይገድባቸው የመጀመሪያውን የሰማይ በር የከፈተ፣ ለሴት አብራሪዎች ደግሞ ሰማዩ የሁላችንም ነው ወሰን የለውም ብሎ በተግባር ምሳሌ የሆነ የሴትነትን ኃይል ያሳየ ታላቅ ተቋም ሆኖ ተገኘ። ያ ብቻ አይደለም። አየር መንገዱ ባለፉት 80 ዓመታት ውስጥ ዓለም በተለያዩ ጊዜያት በጦርነትና በረሃብ በተፈጥሮ አደጋና በወረርሽኝ ስትጨነቅና ስትታመስ ቀድሞ ደራሽ መድኃኒትና ምግብ አጓጓዥ ሆኖ የሰው ልጅን ሕይወት የታደገ በሰማይ ላይ የተዘረጋ የነፍስ አድን የርህራሄ ድልድይ ነው። ይህ ሁሉ የሚመራው ደግሞ ወደር በማይገኝላቸው እጅግ ብቃት ባላቸው ኢትዮጵያውያን አብራሪዎችና አይበገሬ የጥገና ባለሙያዎቻችን ነው። አሁን ደግሞ ከታሪክ ማህደር ወጥተን ወደ ቅርብ ጊዜው ወደ ተምሳሌታዊውና አስደናቂው የስኬት ምዕራፍ እንለፍ። እንደ አውሮፓውያኑ አቆጣጠር ከ2017-18 ጀምሮ እስካለንበት 2026 ድረስ ያለው ጊዜ ለኢትዮጵያ አየር መንገድ በእውነትም የወርቅ ዘመን ነው። ዓለም በኮቪድ-19 አስከፊ ወረርሽኝ ስትታመስ፣ የሰው ልጅ መፈናፈኛ ሲያጣ፣ የዓለም የአየር መንገድ ኢንዱስትሪ በታሪኩ ለመጀመሪያ ጊዜ ሙሉ በሙሉ ሲቆም፣ አውሮፕላኖች መሬት ላይ የሙጥኝ ሲሉ የኢትዮጵያ አየር መንገድ ግን አልተንበረከከም። ይልቁንም ፈተናውን፣ ጭንቀቱንና መከራውን ወደ አስደናቂ ድል ቀይሮ በስኬት ማማ ላይ መውጣቱን፣ ትልቅነቱን በተግባር ማሳየቱን ቀጠለ። ይህንን እውነት በአሃዛዊ ማጣቀሻዎች ደግሞ እንመልከተው። የአየር መንገዱ ጠቅላላ ገቢ እንደ አውሮፓውያኑ አቆጣጠር በ2017-18 ማለትም ከ8 ዓመታት በፊት በ2.4 ቢሊዮን ዶላር የተወሰነ ነበር። ይህ በሰኔ 2025 ወደ 7.6 ቢሊዮን ዶላር ከፍ ብሏል። እንግዲህ ይታያችሁ፣ ይህ ማለት 216 በመቶ እድገት በማስመዝገብ አእምሮን የሚያስደምምና እጅን ባፍ የሚያስጭን ታላቅ ትርፋማነት ማሳያ ማለት ነው። የመንገደኞችን ቁጥር ብንመለከት እንደ አውሮፓውያኑ አቆጣጠር በ2014-15 ከነበረበት 6.4 ሚሊዮን ተነስቶ በ2018-19 ወደ 12.1 ሚሊዮን ደርሶ ነበር። ምንም እንኳን በወረርሽኙ ወቅት ቢቀንስም በፍጥነት በማገገም በ2024 እና 25 እንደ አውሮፓውያኑ አቆጣጠር 19.1 ሚሊዮን መንገደኞችን በመጓጓዝ አዲስ ታሪክ ጽፏል። ይህ ግዙፍ እድገት እንደው ዝም ብሎ ከሰማይ የዘነበ መና ሳይሆን በረጅም ራዕይ የታቀደ የመሰረተ ልማት አብዮት ውጤት ነው። የቦሌ ዓለም አቀፍ አየር ማረፊያ የማስተናገድ አቅም ከ10 ሚሊዮን በታች ከነበረበት ዛሬ ወደ 25 ሚሊዮን ተሻግሯል። ባለፉት 8 ዓመታት ውስጥ ብቻ የአውሮፕላን ማቆሚያዎቹ ከ90 ወደ 113 ከፍ ብለዋል። አየር መንገዱ በሀገር ውስጥም ቢሆን የነገን አሻግሮ በማየት ቆራጥ እርምጃዎችን ወስዷል። ተርሚናል 1 ሙሉ በሙሉ ታድሶ በዘመናዊ መልኩ ተገንብቷል። ባለፉት 8 ዓመታት ውስጥ 7 አዳዲስ የአየር ማረፊያዎች በሀገራችን ምድር የተገነቡ ሲሆን ሌላ 4ቱ ደግሞ በዚህ በአንድ ወር ጊዜ ውስጥ ሲጠናቀቁ ጠቅላላ የሀገር ውስጥ የአየር ማረፊያዎች ቁጥር ወደ 27 ይደርሳሉ። ከ64 ዓመታት በኋላ ለመጀመሪያ ጊዜ ከ80 ሚሊዮን ዶላር በላይ በሆነ ወጪ 8 ህንፃዎችን ያቀፈ አዲስ የኮርፖሬት ዋና መስሪያ ቤት በመገንባት ላይ ይገኛል። በተጨማሪም ከ1000 በላይ ክፍሎች ያሉት ባለ 5 ኮከብ ስካይላይት ሆቴል የዓለም መሪዎችን የሚያስተናግደው የቪአይፒ ተርሚናልና የኢኮሜርስ ማዕከል የኢትዮጵያን ዘመናዊነት ለዓለም ነጋሪዎች ናቸው። የሰራተኞች ቁጥርም በ77 በመቶ በላይ አድጎ ወደ 29000 ገደማ ደርሷል። ለነዚህ ባለውለታዎችም 5000 መኖሪያ ቤቶችና ዘመናዊ መኪና ማቆሚያዎች ተገንብተዋል። የአውሮፕላኖቻችን ብዛትም ከ100 ወደ 146 የደረሰ ሲሆን ባለፉት 8 ዓመታት ብቻ 74 አዳዲስ አውሮፕላኖችን ተረክበናል። ዓለም አቀፍ መዳረሻዎቻችንም ከ115 ወደ 144 ከተሞች አድገዋል። ይህ ሁሉ ስኬት የወደፊት ግዙፍ መነሻ እንጂ መድረሻው አይደለም። አየር መንገዱ እስከ 2040 ድረስ የሚዘልቅ የእድገት ፍኖተ ካርታ ወይም ቪዥን 2040 ይፋ አድርጓል። በዚህም መዳረሻዎቹን ወደ 203 አውሮፕላን ቁጥሩን ደግሞ ወደ 270 ለማድረስ አቅዷል። በአመት 60 ሚሊዮን መንገደኞችን በማጓጓዝ 30 ቢሊዮን ዶላር ገቢ ለማግኘትም አልሟል። የዚህ ራዕይ ዋነኛ ምሰሶ በቢሸፍቱ ከተማ የሚገነባውና በሂደት እስከ 100 ሚሊዮን መንገደኞችን የማስተናገድ አቅም የሚኖረው አዲሱ ሜጋ አየር ማረፊያ ነው። ይህ ራዕይ 2040 አየር መንገዱ ሙሉ በሙሉ በዲጂታል ቴክኖሎጂና በሰው ሰራሽ አስተውሎት AI የታገዘ አገልግሎት እንዲሰጥ ያደርገዋል። እንዲሁም
አረንጓዴ አቪዬሽን ላይ በማተኮር ለአካባቢ ጥበቃ ቀዳሚ ለመሆን አልሟል። በሆቴል፣ በቱሪዝም፣ በማምረቻና በዓለም አቀፍ አቪዬሽን ዩኒቨርሲቲው አማካኝነት ኢትዮጵያ የአህጉሪቱ የእውቀት ማዕከልም ያደርጋታል። እናም የኢትዮጵያ አየር መንገድ ታሪክ የጽናት ታሪክ ነው። 80 ዓመታት ሙሉ በከፍታ ላይ መንገስ ማለት ምን ማለት እንደሆነ ዛሬ በአሃዝና በተጨባጭ ሁኔታዎች አይተናል። መግቢያችን ላይ ያነሳናቸው ጥያቄዎች አሁን ምሉ ምላሽ አግኝተዋል። አየር መንገዱ የነገሰው መነሻው የኢትዮጵያዊነት የነጻነት መንፈስ፣ መድረሻው ደግሞ ዓለም አቀፋዊ ልህቀት ስለሆነ ነው። የኢትዮጵያ አየር መንገድ ዛሬም ነገም ቀዳሚ ተመራጭ የሀገር ኩራት የአፍሪካ አልማዝ ሆኖ ይቀጥላል። ትናንት በክብር የተሻገረ ዛሬን በልህቀት የሚመራና ነገን በብሩህ ተስፋ የሚጠብቅ ዘመን ተሻጋሪ የልብ ትርታችንም ነው። ሰማዩ እንኳን ገደብ አይሆንልንም። ምክንያቱም እኛም የምንበረው በብረት ክንፍ ብቻ ሳይሆን ከፍታን በሚናፍቀው በኢትዮጵያዊነት መንፈስ ጭምር ነውና ገና እንበራለን። ደመናን ሰንጥቀን ገና በክብር እነግሳለን። ለዘመናት ተቋማትን የስርዓት አገልጋይ ያደረገውን አካሄድ በመቀየር ኢትዮጵያ ወደ አዲስ የተቋማት ግንባታ ምዕራፍ ተሸጋግራለች። የመደመር መንግስት እየተገበረ የሚገኘው ሪፎርም ተቋማት ገለልተኛና ብቁ ሆነው ለሕዝብ ጥቅም እንዲቆሙ እያደረገ ነው። የመራደም ተጨማሪ አለው። በታሪክ ታይቶ የማይታወቅ ግዙፍና ጥልቅ የሪፎርም ተግባራት ከፖለቲካ ወገንተኝነት ነፃ በማድረግ የህዝብን ደህንነትና የሀገር ሉዓላዊነት እንዲሁም እውነተኛ ፍትህን በጽኑ መሰረት ላይ የመትከል ጠንካራ ተቋማትን የመፍጠር ጉዞ የጸጥታና ደህንነትን ጨምሮ ሌሎች ተቋማትንም ነፃ ገለልተኛና ብቁ አድርጎ የመስራት ኢትዮጵያ ከዚህ በፊት ያልተለመደው አዲሱ መንገዷ ላይ ናት። ኢትዮጵያ በታሪኳ እንደ አሁን ያለ ሎ ኢንፎርስመንት ኤጀንሲ ገንብታ አታውቅም። ምንም ጥርጥር ያስፈልጋል። ዛሬ የኢትዮጵያ የጸጥታ ተቋማት የፖለቲካ መጠቀሚያ ሳይሆኑ በሰው ኃይል በአቅምና ዘመኑ በደረሰበት ትጥቅ በመደራጀት የኢትዮጵያውያን ኩራትና የሉዓላዊነት ጋሻ ሆነው በታሪክ አደባባይ ደምቀው እየታዩ ነው። ዘመኑ የዲጂታል ስለሆነ ከዘመኑ ጋር እየዘመነ እንዲሄድ ለማድረግ ሰፊ ስራ ተሰርቷል። በቂ ነው ማለት አይደለም። ሰፊ ስራ ተሰርቷል። ትጥቃችን ከ7 ዓመት በፊት የነበረው አይነት አይደለም። እንዳለመታደል ሆኖ ቀድመው ባልተሰሩ የቤት ስራዎች የስርዓታት ስብራት ውርስ እንድናይ ያስገድዷል። ይህ ደግሞ አዲስ የሚመጣው ስርዓት የቆየውን አፍርሶ ከባዶ የመጀመር የዜሮ ድምር ውጤት አድካሚ የታሪክ አዙሪት ነው። ደርግ መንግስት አጠቃላይ የአፄውን መንግስት ተቋማትን የአፄውን መንግስት ህሳቢዎችን መልካም ነገሮችንም ማንሳትም ማጉላትም የማይፈልግ የነበረ ግን እንዳጠቃላይ ያንን በማፍረስ ላይ ጀመረና ከማፍረስ በመጀመሩ የተነሳ እሱ ደግሞ ወዴት እንደሚሄድና ምን እንደሚገነባም የተቸገረበት በብዙ ውጥረት ውስጥ የሆነ መንግስት ነበር። የኢህአዴግ መንግስትም ሲመጣ በስመ የመንግስቱ የመንግስቱ ኃይለማርያም ወይም የደርግ መንግስትን እሳቤና ድርጊቶችን በሙሉ በመጥራት የሀገርን የመንግስትን ተቋማት በማፍረስ እና በመቀየር ታሪካዊ ተቋማቶችን ታሪክ ጠገብ ተቋማቶችን ሳይቀር ታሪካዊ ተቋማትን እሳቤና ታሪክን ጨምሮ ከማፍረስ ይነሳል። ይህ ስር የሰደደ የታሪክ ጠባሳ ሊታከም የሚችለው ካለፈው ስህተት በመማርና ከግለሰቦች ይልቅ ለተቋማት የበላይነት ቅድሚያ በመስጠት ብቻ ነው። ለዘመናት የቆየውንና ተቋማትን የጥቂት ፖለቲከኞች መጠቀሚያ ያደረገውን አሮጌ ቀንበር በመስበር ኢትዮጵያ ወደ አዲስ የተቋማት ግንባታ ምዕራፍ ተሸጋግራለች። በአሁኑ ወቅት የሚስተዋለው የሪፎርም ትግበራ ተራ የቢሮክራሲ ለውጥ ሳይሆን ተቋማት ከስርዓት አገልጋይነት ተላቀው ለሕዝብና ለሀገር ሉዓላዊነት ዘብ ቆመው ወይ ፍንክች የሚሉበት የተቋማዊ ነጻነት አዋጅ ነው። ዶክተር አብይ ወደ ስልጣን ከመጡ በኋላ ሰፋፊ ምርታ ያላቸው ለውጦች ተከናውነዋል። ለምሳሌ መውሰድ ከቻለን የፍትህ አካላቶችን መውሰድ እንችላለን። የፍትህ አካላት የፌዴራል ለምሳሌ ጠቅላይ አቃቤ ሕግ፣ ፍርድ ቤት ነጻ እንዲሆን ከዛ ባለፈ ደግሞ የሰብአዊ መብት ጉባኤው ላይ ኢሰመጉ ላይ ጠንካራ የሆነ ተቋም እንዲኖር ከማድረግ አንጻር ተገቢውን ድጋፍ መንግስት ያደርግ ቆይቷል። የህዝቦችን በደል ወይ ደግሞ ችግር ካለም
ነቅሶ የማውጣት መብት ነበረው ለረጅም ጊዜ። ከዛ ባለፈ ደግሞ ምርጫ ቦርድ እንደምናውቀው በጣም ነፃ ሆኖ ህዝብን እንዲያገለግል ከማድረግ አንጻር ትልቅ ስራ ሰርቷል። ከስከዛሬው ወጣ ባለና ያልተሞከረውን መንገድ መተግበር የመረጠው የመደመር መንግስት ተቋማትን በፈተናዎች ሸብረክ የማይሉ ዘመን ተሻጋሪ አድርጎ የመስራት የታሪክ ጥፋት ላይ ነው። የኛ ብቃት የኛ የለውጥ አራማጅነት የሚለካው ትናንትናን በመናድ ትናንትናን በማፍረስ እንጂ የጎደለ ሞልተን የላቀ የተሻለ አሸጋግሮ በመስጠት አልነበረም። የመደመር መንግስት ያልተሄደበትን መንገድ መጓዝ ይመርጣል። መዳረሻችን የሚያጓጓ ነው፣ አያስተኛም። የኢትዮጵያን ብልጽግና ማየት፣ የማትረዳ ኢትዮጵያን ማየት፣ ውብ ኢትዮጵያን ማየት እንቅልፍ የሚነሳ ጉዳይ ነው። ይህ ጉጉት፣ ይህ ፍላጎት በታሪክ ካየነው ስብራት ወደ ምንፈልገው ራዕይ ለመድረስ እንዲሁ በዝላይ ብቻ ሳይሆን መንገዱን በትክክል መቀየስ ይፈልጋል። ኢትዮጵያ ከቁጭት ወጥታ ወደ ብልጽግና የምታደርገው ጉዞ የሚጀምረው ዛሬ በሚዘራው ጠንካራ የተቋማት ዘር መሆኑ አያጠራጥርም። ከእንግዲህ አይ ኢትዮጵያ የሚለው የቁጭት ድምፅ አብቅቶ ክብርና ምስጋና ለኢትዮጵያ ተቋማት የሚል የኩራት ጉዞ ሊያጎናጽፉ ቆርጠው በመነሳት ወደ ከፍታ የመዝለቅ መንገድ ላይ ናቸው። የዛሬ ሰላማችን ሚስጥር የማይሸር ፍቅር ብርሃን ፈነጠቀ፣ ተስፋም ታደሰ። በቀራንዮ ላይ ታየ። ይህም የፍቅር ብርሃን ሁሌም የትም አንድ ያደርገናል፣ በፍቅር ያስረናል፣ በመተሳሰብ ይገምደናል። እንኳን ለብርሃነ ትንሣኤው በሰላም አደረሰን። በዕለተ ፋሲካ በጌታ ትንሣኤ በቀራንዮ ላይ ታየ፣ በጎልጎታ ላይ ታየ። ዓለም መድኃኒት የጌታ ትንሣኤ በዕለተ ፋሲካ ለጌታ ትንሣኤ ሁሉም የሚያስቡልን ማሰባቸውንም በተግባር የሚያሳዩን ወዳጅ ዘመድ፣ ቤተሰብ፣ ጓደኞቻችን የሚልኩትን ገንዘብ የኢትዮጵያ ንግድ ባንክ ከጉርሻ ጋር በዛው ፍጥነት ያደርስልናል። ከተለያዩ የዓለም ሀገራት በኢትዮ ዳይሬክት፣ በካሽጎ፣ በፋስት ፔይ፣ በወገን ሴንድና በሌሎችም የሐዋላ አስተላላፊ ድርጅቶች በኩል ገንዘብ ሲላክሎት በእያንዳንዱ ዶላር የ10 ብር ተጨማሪ ጉርሻ ያገኛሉ። ከመጋቢት 26 እስከ ሚያዝያ 24 በተለያዩ የውጭ ሐዋላ አስተላላፊ ድርጅቶች በኩል ከ50 ዶላር በላይ ለሚቀበሉ 290 ዕድለኞች በየቀኑ 10 ሺህ ብር፣ ከ500 ዶላር በላይ ለሚቀበሉ 16 ዕድለኞች በየሳምንቱ 50 ሺህ ብር ሽልማት ያገኛሉ። መልካም የትንሣኤ በዓል! የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የዲሞክራሲ ስርዓት መገለጫ በሆነው የምርጫ ሂደት ላይ ዜጎች ንቁ ተሳትፎ ማድረግ ይጠበቅባቸዋል። ዜጎች ህገ መንግስታዊ መብታቸውን በመጠቀም በሰባተኛው ጠቅላላ ምርጫ በንቃት እንዲሳተፉ ባለሙያዎች ጥሪ አቅርበዋል። ብሩክታዊት አስራት ተጨማሪ አላት። በዲሞክራሲያዊ ስርዓት ውስጥ የስልጣን ባለቤት ህዝብ ነው። ምርጫ ደግሞ ይህንን የህዝብ ስልጣን በውክልና ለሚመሯቸው አካላት በጊዜያዊነት የሚያስተላልፉበት የዜጎችና የመንግስት ቃል ኪዳን ነው። ለዚህም ሰላማዊና ዲሞክራሲያዊ ምርጫ በማካሄድ የኢትዮጵያን ሀገረ መንግስት ግንባታ ማጽናትን ይጠይቃል። የተረጋጋ የፖለቲካ ሽግግር ይፈልጋል የሀገረ መንግስት። ምርጫ ደግሞ አንዱ የተረጋጋ የፖለቲካ ሽግግርን ለማካሄድ የምንጠቀምበት ነው። የህዝብ ተሳትፎ ህዝብ በፖለቲካ ተሳትፎ ውስጥ የሚገልጽበት ይሁንታን የሚሰጥበት ስለሆነ ህዝብ የመረጠው ፓርቲ ደግሞ የተሻለ ፖሊሲ ያለው ፓርቲ ነው አገርን የሚመራው። ለኢትዮጵያ የዲሞክራሲ ስርዓት ግንባታ መጎልበት በምርጫ ሂደት የዜጎች የነቃ ተሳትፎ ወሳኝነት አለው። ህዝቡ ወጥቶ መምረጥ አለበት። መብቱም ነው ግዴታውም ነው። እንደገና አንድ ድምጽ እኔ ቢቀር ምን ችግር አለበት የሚለውንም መተው አለበት። አንድ ድምጽ ዋጋ ስላለው ዜጎች እምነት የሚጥሉበት ትረስት የሚያደርጉት አካል ነው ተመርጦ ሀገሪቱን የሚመራውና ከዛ አንጻር ያ የሚመጣው መንግስት ህዝብ የማይመርጠው ከሆነ በራሱ የሚመጣ ከሆነ ህዝቦች የማያውቁትና የማያምኑት ከሆነ ወይም ደግሞ የራሱ አጀንዳ ያለው ከሆነ ሀገር ትፈርሳለች። ሀገር ከፈረሰች ሁሉ ነገር አለቀ አይደለም።
ያ እንዳይሆን ዜጎች ምን ማድረግ አለባቸው? መምረጥ አለባቸው። ዜጎች መሳተፍ አለባቸው። ለሰባተኛው ጠቅላላ ምርጫ ዜጎች የመራጭነት ካርድ በመውሰድ የዜግነት ግዴታቸውን እየተወጡ ይገኛሉ። ያለማንም አስገዳጅነት እድሜው የደረሰ ዜጋ ሁሉ የመራጭነት ካርዱን በመውሰድ የሀገሪቱን መጻኢ ዕድል የመወሰን ታሪካዊ ኃላፊነት አለበት። እኔ መርጬ ህብረተሰቡም እንዲመርጥ ነው የምፈልገው። ምክንያቱም ይበጀኛል፣ ያስተዳድረኛል ወደፊት ብሎ አስቦ መምረጥ አለበት። አሁን የምርጫ ክርክሮች አሉ። እነሱን በማዳመጥ ትክክለኛውን እንዲመርጥ መልእክቴን የማስተላልፈው። ለምርጫ እድሜው የደረሰ ዜጋ ወጥቶ በነቂስ መመዝገብ መቻል አለበት። የምርጫ ካርድ መውሰድ መቻል አለበት። በምርጫ ዕለትም ደግሞ በትክክለኛ የሚፈልገውን አካል መምረጥ መቻል አለበት። እኛም ካርድ ወስደናል። ቀሪው ህዝብ ካርዱን ይዞ እንዲሄድ ፈቃደኛ ነን። ህዝቡም በፈቃዱ መጥቶ ካርዱን ይዞ ሄዶ ግንቦት 24 የሆነኛን ያስተዳድረኛን የሚለውን መንግስት እንዲመርጥ ፈቃደኛ ሆኖ መቅረብ አለበት። ህዝቡ የኢትዮጵያን ሀገረ መንግስት ግንባታ ይበልጥ ለማጽናትና ሰላማዊ የስልጣን ሽግግርን ለማረጋገጥ በመጪው 7ኛው ጠቅላላ ምርጫ የዜጎች የነቃ ተሳትፎ ወሳኝ ነው። ከኢትዮጵያ ቴሌቪዥን ኢቲቪ 57 አብቅቷል። ስለ ተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። ሰላም ደሩ።